አሰላሙ አለይኩም ወራህመቱላህ ወበረካቱ። ይህ ቪዲዮ የሚደርሳችሁ በአላህ ስም ጠይቃችኋለሁ። ክርስቲያኑ በምታመልኩት አምላክ ይዛችኋለሁ። ሼር ኮፒ ሊንክ እያደረጋችሁ ለመላ ኢትዮጵያውያኖች እንዲደርስ። ወንድማችን በምስሉ ላይ የምታዩት ስሙ ሳሊህ ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያችኋለሁ። ሰላማችሁ ባላችሁበት ዓለም ዳርቻ ተረፍረፍ ይበልልኝ። ዛሬ በጣም በሚያሳዝን ቪዲዮ መጥቻለሁ። አላህ ሱብሃነሁ ወተዓላ ወዶ ከመቅረት ይጠብቀን ማለት ነው። እና ሊላሂ ወኢና ኢለይሂ ራጂዑን ወንድማችን አላህ ሱብሃነሁ ወተዓላ መኖሪያን አላህ ፈርዶሰል ጀነት ያደርግለት፣ ወንጀሉን ይማርለት። በጣም ያሳዝናል። አላህ ወዶ ከመቅረት ይጠብቀን። ከምር በጣም ከባድ ነው ስደት ወጥቶ መቅረት። እሱ እንደሆነ አንድ ያርፋል፣ ግን ሁሌም የምትሰቃይ የምትቸገር እናት አለች። እናት ካለችው አላህ እንግዲህ ለሙሉ ቤተሰቡ መጽናናትን ይስጣቸው፣ ትልቁን ሰብር ይስጣቸው ማለት ነው። ወላሂ በጣም ከባድ ነው። ሰርቼ ሀገሬን እለውጣለሁ፣ ቤተሰቦቼ ራሴን እለውጣለሁ ብሎ ወጥቶ በሰው ሀገር መቅረት ህመሙ በጣም ከባድ ነው። ሞት እንደሆነ ያለ ነው፣ የትም አይቀርም። ግን ነው በስደት ሞት ሁለት ሞት ነውና አላህ ይርሐመው። የኔ ከርታታ፣ የኔ አባት፣ የኔ ወንድም የምር እኔ አላቅምና ሞት አጋጣሚ በሁሉም ቦታ አለ። የት እንደምንሞት እናውቅም። አላህ መጨረሻችንን ያሳምርልን። ግን ሆኖም እዛው ሀገር ኖሮዬን አሻሽላለሁ፣ ኖሮዬን አሸንፋለሁ፣ ቤተሰቦቼን ለውጣለሁ፣ ራሴን ለውጣለሁ፣ ልጆቼን አስተምራለሁ፣ አሳድጋለሁ ብሎ ወጥቶ መንገድ ላይ የሚቀሩ ካሰቡበት ሳይደርሱ የሚቀሩ ብዙዎች አሉ። አላህ ከእንደዛ አይነት ፈተና ይጠብቀን ማለት ነው። ለቤተሰብ በጣም ከባድ ሀዘን ነው፣ በጣም ከባድ ፈተና ነው እና አላህ ከእንደዛ አይነት ይጠብቀን፣ ወጥቶ ከመቅረት ይጠብቀን። እንግዲህ በስደት አላችሁ በሰላም ለሀገራችሁ አብቃችሁ። እንግዲህ ይሄን ወንድማችን አረቡ በስደት ገድየው ብሏል እያሉ ነው እና በሰው እጅ ሞት ያለ ነው። የትም እንሞታለን፣ የትም ጋር እንሞታለን። ግን አዎ በሰው እጅ መሞት ከባድ ነው። አንዱም ስደት፣ ሁለቱም በሰው እጅ መሞት በጣም ከባድ ነው። አላህ ከሸሂዶች ያደርገው ማለት ነው። አላህ ፈርዶሰል ጀነት ይወፍቀው። እንግዲህ ጀመረ አላህ ሱብሃነሁ ወተዓላ ሲፈጥረን ለኛ የጻፈልን ነው። እንግዲህ የትም ቢሆን አንዱን በሰው እጅ ይለዋል፣ አንዱን በመኪና፣ አንዱን ያው በተኛበት፣ አንዱ በአንድ ነገር። የምር እንግዲህ በጣም ያሳዝናልና አንዱ ለቅሶ ሄደበት ሳይመለስ ይቀራል፣ አንዱ ከቤት ወጥቶ ሳይመለስ ይቀራል። በብዙ አይነት ሰው ይሞታል። እኔ ጋር ትላንት ራሱ ለቅሶ ብሎ ሄዶ እሱ ሞቶ የእሱ ለቅሶ መጣ ማለት ነው። የምር የሰው አፈጣጠራችን አላህ ሱብሃነሁ ወተዓላ ሲፈጥረን በብዙ አይነት እንትን አንዱ ሞት አንዱ ሞት ይለያልና ሆኖም ግን ያው መጀመሪያ እሱ በሰው እጅ እለፍ ብሎታልና መጀመሪያ የተጻፈለት ነው። ግን ያው ለቤተሰብ ከባድ ነው። አላህ ሞታችንን እንግዲህ በሀገራችን ያደርግልን። በሰው እጅ ደግሞ ከማለፍ አላህ ይጠብቀን፣ ወጥቶ ከመቅረትም አላህ ይጠብቀን። ከምር በስቷል እንግዲህ በየጊዜው በሰው የሚገደሉ ሲሄዱ እርስ በራሳቸውም የሚባሉ አሁን ግን አረብም እንግዲህ መግደል ጀምሯል። ውድ እህትን ወንድሞች እንግዲህ እኛ ሀበሾች አብዛኛውን ጊዜ ለገንዘባችን ስንል ህይወታችንን እንሰጣለን፣ እንገብራለን እና ገንዘብ ከፈለገ ገደል ይግባል። ያው ህይወታችን ማትረፍ ይቀድመናል። አብዛኛው ጊዜ የለፋሁበትን እንዴት ትቼ እሄዳለሁ፣ የለፋሁበትን እንትን እንዴት ይሄን ያህል የተቃጠልኩበትን እያልን ግን ውድ ህይወታችንን እንገብራለን እና ያው እሱም አሁን የተጻፈልን ነው። ግን ሆኖም ራሳችንን መጠበቅ አለብን። አላህ እንግዲህ ከእንደዛ አይነት ሰው ይጠብቀን፣ ከእንደዛ አይነቱ አረመኔ ሰው ይጠብቀን። በጣም ከባድ ነው በሰው እጅ ማለፍ። እንግዲህ አረቡ በእጅ ያልፋል ብሎ እያሉ ነው እና አላህ ለቤተሰቦቹ ለዘመዶቹ ትልቅ ነው ሰብር ይስጣቸው።
ምንም ማድረግ አይቻልም ማለት ነው። ቀደር አላህ መጀመሪያ የወሰነው የቀደረለት ነው፣ ለሱ የተጻፈለት ነው። ግን እኛ ሀበሾች አብዛኛው ጊዜ ከኔም ጨምሮ ማለት ነው ከኔም ጨምሮ ያንን ጊዜ ቆሞ ብለን አናስብም። ይሄ አረቦች አሁን የሰው ሀገር ነው ያለ ነው። አላህን ካልፈሩ ፈጣሪያቸውን ካልፈሩ እነሱ በፈለጉት ማድረግ ይችላሉና መልስ አሁን አላል እኛ ኢትዮጵያውያን ስራችንን አክብረን እንሰራለን። ሰው ግን በላያችን ሲመጣ የሆነ ድርቅ ብለን መልስ የመስጠት እንትን አለን። እንደ ሌላ ሀገር አይደለም። የሌላ ሀገር ዜጋ የፈለጋችሁት በሉት የፈለጉት ቢሏችሁ ሲቆ የማሳለፍ እንጂ እንደ ኢትዮጵያን አስቀድሞ ቁጣ የላቸውም፣ አያኮርፉም ማለት ነው። እኛ ኢትዮጵያችን ግን ስራችንን አክብረን እንሰራለን። ነገር ግን በላያችን ከመጡ ያለ አግባቡ የሚናገሩን ከሆነ እንቅጭ እንቅጯን እናወርዳለን። ያንን ደግሞ አረቦቹ አብዛኛው ጊዜ አይወዱም፣ መልስ ስንሰጣቸው አይወዱም እና ገንዘባችንም ትተን መሄድም አንፈልግም። ከላያችን ከመጡ አላግባብ የሚናገሩ ከሆነ ደግሞ እኛም መልስ መስጠት አንቆጠብም፣ መልስ ከመስጠት ከኔም ጨምሮ የምር ነው የምላችሁ። አብዛኛው ኢትዮጵያ እንደዛ ነው እና ስራችንን አክብረን እየሰራን አራቦቹ አንዳንዴ አለ አይደል ወይ ደግሞ እዚህ ጊዜ ወይ አንድ ነገር ሲደርስ የሚነጫነጩ አረቦች አሉና ከእንደዚህ አይነት አረቦች ከእንትን ሁለቴ ሶስቴ አይተን እንትን ካን ገንዘቡን ብቻ ሳይሆን ህይወታችንን ማትረፍ አለብን። ገንዘብ የሰው ልጅ ህይወት ካለ ያው ነገን ሰርተን የምናገኘው ነው። ያው ግን የእጁን የለፋሁበትን ለምን ትቼ እሄዳለሁ ቢሞት ይሻለኛል የሚልም አለና ይሄ ወንድማችንን በምን እንዳለፈ በምን ምክንያት ህይወት እንዳለፈ አይታወቅም። አላህ ብቻ ይወቀው ማለት ነው። በጣም ከባድ ነው። አንዳንዱ በሶሻል ሚዲያ ይፋ ይወጣል እንጂ እንደዛ የሆኑ በየበረሃው የሚቀሩ ብዙ ወንድሞች አሉ፣ ብዙ እህቶች። አንዱ በመንገድ ላይ የሄዱ በየመን በረሃ እርስ በራሳቸውም እየተባሉ ተርቦም ተጥሞም ህይወታቸው የሚያልፈው፣ አንዱ ደግሞ ራብንም ጥምም ችሎ እዛ ከገባ በኋላ በአረብ እጅም ያልፋል፣ በአበሻም ይከተላል። ብቻ በጣም ከባድ ነውና ያ ወንድማችን ይሄው እጁ ለምንድን ነው እንደዚህ የሆነው? ምን ተደርጎ ነው? የምር አላህ ይርሐመው። እጁ እንደምታዩት ይሄው ደምቷልና የስራው ነው ወይስ ተመቶ ነው? ብቻ አላህ ይወቀው። እኛ የምናውቀው ነገር የለም። የሚያውቀው አንድ አላህ ሱብሃነሁ ወተዓላ ብቻ ነው። ግን በጣም ያሳዝናል። ልጆቹ ስራ የሰራበት ይሆን ምን ይሆን? የኔ ከርታታ አላህ ይዘንልህ። የምር እንደዚህ እጃችን እስከሚደማ እግራችን እስከሚቀላ እስከሚያብጥ ድረስ ሰርተን ሀገራችንን እንገባለን እያልን ግን ያው እንደዚህ በመሀል ህይወታችን ሲያልፍ በጣም ያሳዝናል። አላህ የረሃማ የኔ ከርታታ የኔ አባት የምር የእኛ ነገርስ በዛው ላይ ሀገር ውስጥ ይገዳደላሉ እርስ በራሳቸው። መንገድም ይሄን የትም ሀገር ብሄድ የኛ ኢትዮጵያዎች ጭካኔያችን በጣም በስቷል። ጭካኔያችን እስከ ጥግ ነው እና አሁን ደግሞ አልፎ አልፎ አረቦቹም ጀምሯል። አላህ ይዘንልን፣ አላህ በረህመቱ ይዘንልን፣ ሀገራችንም ሰላም አደርግልን። ይህ ሁሉ ጣጣ ይሄ ሁሉ መከራ ሀገራችን ሰላም ሆኖ በሀገራችን ብንሰራ ይሄ ሁሉ አይመጣምና አብዛኛው ሰው እህቶችንም እያየ ነው። በዚህ ሰሞን ደግሞ 2 3 አየሁ መሰለኝ እንደዛ አይነት ነገር ሳይ እኔ በጣም ይጨንቀኛል። ሆኖም ግን አንዳንዴ ያው አያለው ሳትሉ ታያላችሁና አላህ እንግዲህ ይዘንልን። የሄድንበት ሀገራችንም ውስጥ ስቃይ ነው፣ የሄድንበት ስቃይ ነው። እንግዲህ የት ሄደን እንደምናልፍ አላውቅም። አንዳንዶች ለአንዳንዶቹ ይገጥማቸዋል ጥሩ ስራ፣ አንዳንዶቹ ደግሞ ያሰቡት ሳይሳካ በሌላ በተቃራኒው ሆኖባቸው ታያላችሁ። እነሱን ስታዩ ስደት አይኖ ይጥፋ ትላላችሁ። አንዳንዱ ደግሞ ሰርቶ ተለውጦ ቤተሰቡን ተለውጦ በሰላም ሲገባ አልሐምዱሊላህ አይልም። ያም ሰው እንኳን በሰላም ወጥቶ ሀሳቡን ሰርቶ ሲገባ አልሐምዱሊላህ የማንላለን። ግን አንዳንዱ ያን ሁሉ ጭንቀት፣ ሀሳብ፣ ድካም አሳልፎ ሀገሬን እገባለሁ ብሎ አሁን የሰው ልጅ መቼም የወጣው ለስራ ነው። ሀገሬን ማለቱ መቼም አይቀርም እና በመሀል እንግዲህ ህይወቱ ሲያልፍ በጣም ያሳዝናል እና ከባድ ነው። አላህ እንግዲህ ሞት ያለ ነው። ፊርደውሰል ጀነትን ይወፍቀው፣ አላህ ይርሐመው።
ሁላችንም ዱዓ እናደርግለት። ለቤተሰቦቹም ደግሞ ዱዓ እናደርግ። ከምር እናንተ እንኳን አይደለም ልጇ ወጥቶ ቀርቶ አጠገቧ አሳመማ አጠገቧ አይታ የቀበረችውም እንኳን አትችልምና እናቱ ትልቁን ሰብር አላህ ይስጣት። ለቤተሰቦቹ ለሙሉ መጽናናትን ይስጣቸው ነው የሚለው። ዱዓ እናደርግላቸው፣ አላህ ያበርታቸው ማለት ነው። እኔ ምን እንደሚል አላውቅም፣ ብቻ ከባድ ነው። የሀገር ውስጡን ስንል ውጭ ሀገርም የትም ብንሄድ የኛ ስቃይ መከራ በጣም በዝቶብናል እና አላህ ፈረጁን ቅርብ ያደርግልን ነው የሚለው። አላህ ፈረጁን ቅርብ አድርግልን። የምር ይሄ ዘመን ምን አይነት ዘመን እንደሆነ አላውቅም እና በጣም ያስፈራል። ብዙ የሚያስፈሩ ነገሮችን እናያለን እና አላህ ፈረጅ ይበለን፣ ፈረጁን ቅርብ አደርግልን፣ ፍቅርን ሰላምን መስጠን፣ በሄድንበት በወጣንበት በሰላም ሰርተን ወደ ሀገራችን የምንመለስ እናደርግልን። ሀገራችንም ደግሞ ሰላም አደርግልን፣ በፍቅር ወጥተን በፍቅር የምንገባ ጥላቻ ይብቃን ማለት ነው። ይቅርታ ለውድ ቤተሰቦቼ እና አላቅም። ይሄ ወንድማችን በጣም ያሳዝናል፣ በጣም ያሳዝናል ማለት ነው። ቀጣይ ቪዲዮ ደግሞ ወደ እህታችን ናት። የኔ ከርታታ ምን ሆና አላቅም፣ ምን ሆና እንደሆነ አይታወቅም። የኔ ከርታታ አላህ እንግዲህ በሰላም ለሀገርሽ ያብቃሽ የኔ ከርታታ ማለት ነው። እንደዚህ በሰገር ላይ ወጥቶ እንደዚህ መሆን በጣም ከባድ ነው እና አላህ እጅን ደግሞ በሰላም ለቤተሰቦቿ ይመልሳት። አላህ ደግሞ ሙሉ አፊያ ነው የሚመልስላት። የምር ከባድ ነው። እዚህ እኛ ሀገር በብዙ አይነት እየተፈተን ነው። ብዙ አይነት በፊቶችም ወንድሞችም ብዙ አይነት ፈተና ብዙ አይነት መከራ እየደረሰብን ነው እና አላህ ይድረስላቸው። እቺውን ምን ሆና ማናቀላው ምን እንደሆነች ምን እንደነካት ያኔ ወይ ለምሳሌ እንደ ሀገር አይሆንም ስደት አስበነው ከወጣን ትዕግስት አስፈልገዋል፣ ጠንካራ መሆን ያስፈልገዋል። እንደ ቤተሰብ አይደለም። አንዳንዶቹ በጣም ጨካኝ ናቸው፣ አንዳንዶቹ በጣም አሉ የሚተዛዘኑ። ግን ከቤት አንዳንድ ልጆች ከሀገራቸው እንደወጡ እንደ ቤታቸው የሚመስላቸው አሉ። ብዙ ጭንቀትና ሀሳብ ተጨምሮባቸው አቅላቸው የሚስቱ ወይ ኑሯቸው የሚስቱ አሉና ይቺም አሁን እንደዚህ አሟት ነው። አላህ ሙሉ አፊዋን ይመልስላት፣ በሰላም ደግሞ ለሀገሯ ያብቃት። እኔ ከርታታ ከምር በጣም ያሳዝናል። ለገንዘብ ብለን ወጥተን በሰው ሀገር እንደዚህ መታመም እንግዲህ በጣም ከባድ ነው። እችና ዱዓ እናደርግላት፣ አላህ አፊዋን ይመልስላት፣ በሰላም ደግሞ ለሀገሯ ለእናት ለአባቷ ያብቃት ማለት ነው። እህቶቼ በዚህ ጊዜ ትዕግስት ያስፈልገናል። የፈተና ዘመን ነው። መከራ ፈተና የበዛበት ዘመን ስለሆነ ትዕግስት ማድረግ ግድ ይለናል ማለት ነው። ማንም መቼ ቢሆን ሰው ከእናት ከአባቱ ሲለይ ወይ ጥሩ ነገር አጋጥመዋል ወይ መጥፎ ነገር አጋጥመዋል። ያንን አምነን ተቀብለን መሄድ አለብን፣ መታገስ አለብን። ምክንያቱም ዛሬ ሌላ ቀን ነው እና ከታገሱት የማያልፍ የለም እና ከወጣን ሰርተን እንለወጣለን ብለን ወጣ ነው። ከወጣን ግን ሁሉንም ነገር ጎን ለጎን አድርገን ታግሰን ጠንካራ መሆን ግን ያው ግድ ይለናል። እንደ ቤተሰቦች ያልሆነብኝም ስራ በዛብኝ፣ ጭንቀቱ ሀሳቡ ሲጨመርብኝ ግን ይሄው መዘዙ ደግሞ መልሶ ራሳችን ነው የሚጎዳን ማለት ነው። አረቦች እንደሆነ እንግዲህ ለአላህ ካልሆነ እንደ በስነ ስርዓት የሚያሰፍሩት ካልሆነ መቼም እንደዚህ ከታመም አይደለም ታመና እየሰራን እንኳን አልሰራችሁም ብሎ የሚነጫነጩ አረቦች ብዙዎች አሉ። የሚያመናጭቁ የሚሳደቡ አሉ እና ሙሉ አፊያ የስጣት ማለት ነው። ከባድ ነው። እንደዚህ ከታመመች በሰው ሀገር ማነው እሷን ሰብስቦ የሚያሳምማት? ማነው እሱ የሚያሳክማት? የምር እንግዲህ እህቶቼ አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ጭንቀት አናብዛ። መቼም ሺህ ዓመት አንኖርም ስለተጨነቅን ወይም ስላሰብን ስላለቀስን የሚሞላ ነገር የለምና አላህ ያለው ጊዜ ነው የሚሞላው። አላህ ያለው ለእኛ አለ አይቀርምና እኛ ሺህ ዓመት አንኖርም። ሺህ ሀሳብ
እናስባለን። በተለይ ሀበሾች ማለት ነው። እኛ ሀበሾች ሀሳባችን እስከ እንትን ነው። ምን ልበላችሁ የምናስበው ሰማይ አይደርስም ብላችሁ ነው። ሰማይና ምድርን ያክል ብዙ እናስባለን። ግን አሁን የሚያሳካው እኛ ብናስብም ብዙ አስበን ብዙ እቅደን ብንወጣ አላህ ነው የሚያሳካውና ከአቅማችን በላይ ማሰብ የለብንም። የቻልነውን አቅም በቻልነው አቅም መታገስ መታገልም አለብን እንጂ ከዛ በላይ ደግሞ ከልክ ያለፈ ጭንቀት ራሳችን ነው የምንጎዳው። ከራሳችን አልፈን ደግሞ አሁን እንደዚህ ሆና እናት አባት ይችን ልጅ ሲያዩት የምር እንዴት ነው የሚጨናነቁት? እንዴት ነው የሚቸገሩት? ስለዛ ያ ሁሉ ከመድረስ በፊት ትዕግስት ማድረግ አለብን፣ ሰብር ማድረግ አለብን። ጭንቀት ደግሞ ማብዛት የለብንም። እውነት ስደት ስንሄድ ሀገራችንም ለቀን ስንወጣ ብዙ ጭንቀት አለብን፣ ብዙ ሀሳብ አለብን። እንቅልፍ በስነ ስርዓቱ አንተኛም። ቀንም ማታም ያው ብቻ ሀሳብ ነውና ምግብ ያን ያህል ኢትዮጵያ ለመብላት ለመጠጣት ያን ያህል ቦታ የለንም። የምር ሰርተን ይሄን ነገር ብናደርግ ይሄን ነገር ብናደርግ ነው ብለን የምንጨናነቀውና ያ የሚሆነው አላህ ለእኛ ከጻፈው ሁን ሳንለውም ይሆናልና እኛ በቻልነው አቅም ያው ሰበቡን አደርሱ ነው የተባልነው አይደል? ማንም የሰው ልጅ እንግዲህ በቻለው አቅም ሰበቡን አደርስ፣ ከዛ ዱአ አድርግ። ጭንቀት ግን አስፈላጊ ነው ብዬ አላስብም። ምክንያቱም ራሳችንን ለብዙ አደጋ እናጋልጣለን። ከራሳችን አልፈን ደግሞ እንለውጣቸዋለን፣ ራሳችንን እንለወጣለን ብለን የሄድንበት ቤተሰብ ደግሞ ተመልሰን ለዛ ቤተሰብ ሽክም ነው የምንሆነውና ራሳችንን ጠብቅ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።